በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? እግዚአብሔር ይክበር ይመስገን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ሰዋስው ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሚታወቀው በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን እየተማማርን እንደምንገኝ ይታወቃልና አብይ ጾም እየደረሰ ነው። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የአብይ ጾም የ40 ቀን ጾም ማለት ነው በሰላም አደረሳችሁ አደረሰን ለማለት እወዳለሁ። በመጀመሪያ ዛሬ አጠር ያለች መልእክት ለማስተላለፍና አብይ ጾምን እንዴት ማሳለፍ እንዳለብን በጸሎት እንዴት መበረታት እንዳለብን መልእክት ለማስተላለፍ ነው የተገኘሁት። የመዝሙረ ዳዊት ጥናታችንን በአብይ ጾም እግዚአብሔር እንደፈቀደና እንደወደደ እንጀምራለን በደንብ አድርገን። ለዛሬ በዚህ ቪዲዮአችን የምንመለከተው አብይ ጾምን እንዴት አድርገን እናሳልፍ፣ ምን እንጸልይ፣ ምንድነው መጀመሪያ ማድረግ ያለብን የሚለውን ነገር ማወቅ ይኖርብናል። መቼም ብዙ ጊዜ ስለ ጾም ብዙ ጊዜ ተነግሮናል፣ በደንብ ብዙ ተምረናል። ስለ ጾም ብዙ ጊዜ በተደጋጋሚ ተነግሮናል። ስለ ጾም ያለን እይታም መልካም ይሆናል ብዬ አስባለሁ። ከዛ ዛሬ ግን አብይ ጾምን እንዴት አድርገን ማሳለፍ አለብን፣ ምንስ መጸለይ አለብን፣ እንዴት አድርገን ከእግዚአብሔር ጋር መሆን አለብን የሚሉትን ጉዳዮች አብረን ለመመልከት እንዲረዳን ብዬ ነው ይህንን ርዕስ ዛሬ ያነሳሁት። የመጀመሪያው እንግዲህ ጾም ማለት መከልከል መታቀም ማለት ነው። ብዙ ጊዜ ስለ ጾም ሲነገር ያው ፍስግ ምግቦች መቆጠብ ብቻ ጾም አይባልምና በጾም ሰዓት ህዋሳቶቻችንም ሁሉ አብረው መጾም መቻል አለባቸው። የመጀመሪያ አይናችን መጾም አለበት፣ ጆሮአችን፣ አንደበታችን፣ እግራችን፣ እጃችን ሁሉም ህዋሳቶቻችን መጾም መቻል አለባቸው ማለት ነው። ያ ነው መልካም ጾም የሚባለውና ውጤታማ ጾም የሚባለው እነዚህ ነገሮች ሲያካትት ነው እንጂ ከስጋዊ ነገሮች ብቻ መከልከል ጾም ብቻ አያስበለውምና እንዴት አብይ ጾምን ከእግዚአብሔር ጋር ሆነን ማሳለፍ እንዳለብን እንድንመለከት ብዬ ነው። የመጀመሪያው ያው የወንድ ልጅ ፈተና አይን ነው። በጾሙ በጣም የሚያስቸግረንን ነገር ሊኖር ይችላል። ወንዶች በአይን ይፈተናሉ፣ ሴቶች ደግሞ በጆሮ ይፈተናሉ። እንደዚህ አይነት ፈተናዎች አሉ። ስለዚህ አይኖቻችንን፣ ጆሮቻችንን እና ሌሎች ህዋሳቶቻችንም አብረን እንዲጾሙ ማድረግ መቻል አለብን ማለት ነውና አብይ ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ታላቅ ጾም ነው። አብይ የተባለውም አብይ እግዚአብሔር ስለጾመው ታላቁ እግዚአብሔር ስለጾመው ነው ጾሙ አብይ የተባለው ማለት ነውና የዓለምን ሁሉ መከራ የተዳነበት ምንም ነገር ከመጀመራችን በፊት መጾም እንዳለብን አባቶቻችን ያስተምሩናል። ሙሴ 40 ጾሟል። ኤልያስ ሌሎች አባቶቻችንም 40 ጾመዋል። ምንም ነገር ከመጀመራችን በፊት አባቶቻችን የሚያስተምሩን በጾም እንድንጀምር ነው። ሰዎች ትዳር ሲይዙ መጾም እንዳለባቸው አባቶቻችን ያስተምሩናል። ጾም የሁሉ ነገር መጀመሪያ ነው። ለምን አንድ ሰው መጾም ከጀመረ ማሰብ ይጀምራል ማለት ነው። ሰው ምግብ ሲበላ ነው ማሰብ የሚያቆመው። ብዙ ጊዜ ያው በሳይንሱ በተቃራኒ ነው የሚነገረን አይደል? ምግብ ለሰውነታችን አስፈላጊ ጉዳይ ነው ይባላል። በእርግጥ ሳይንሱም አሁን ወደ ጾም እየመጣ ነው፣ እያደላ ነው። ለምሳሌ ፋስቲንግ መጀመሪያው ቁርስ በክርስቲያኖች የለም። ቁርስ የሚባል ነገር የለም። ፋስት ማለት ያው መጀመሪያ ፋስቲንግ ጾምን መሻር ነው አይደል? እንደዛ ነው ትርጉም ያለውና ቅዱስ ወግሪስ ሲናገር ምን ይላል? አንድ ሰው በቀን አንዴ የሚበላ ከሆነ እርሱ መልአክ ነው። በቀን 2 ጊዜ የሚበላ ከሆነ እርሱ ሰው ነው። በቀን 3 ጊዜ የሚበላ ደግሞ ከሆነ እንስሳ ነው ይላል። በተቻለ መጠን ያው አንድ ነገር ስንጀምር በሂደት ነው እዛ የምንደርሰው። ለምሳሌ በቀን አንዴ ልንብላ ብንል ላንችል እንችላለን። አንድ ሰው የጀመረ በልምምድ ከሌለን ማለት ነው። በቀን 2 እንብላ ካልን እንችላለን በልምምድ 3 ወደ 1 ከ3 ወደ 2 ከ2 ወደ 1 ማምጣት ይቻላል በልምምድ ስለሆነ የሚባለውና ጾም በራሱ ከመንፈሳዊ ጥቅም በላይ ስጋዊ ጥቅም ደግሞ ይሰጠናል። ማሰብ እንጀምራለን፣ ማንሰላሰል እንጀምራለን እና የሚጾም ሰው ከእግዚአብሔር ጋር ይሆናል ማለት ነው። እንደገና ደግሞ ጾም እማለ ጸሎት ወእህት አለ አርምሞ ነው የሚላት አይደል? ማሪሳቅ እንደዛ ነው የሚላት። የጸሎት እናት ናት። ለመጸለይ አሁን ለአብይ ጾም ለመጸለይ እንድንተጋ ከሚያደርጉ ነገሮች መካከል አንደኛው መጾም ነው። አንድ ሰው አብዝቶ የሚበላ ከሆነ ለመጸለይ በጣም ይቸገራል። ሆዱ ይሞላል፣ አእምሮም ይጠመዳል ያንን ነገር ለማስተካከል ማለት ነው። ስለዚህ ማሰብ ያቆማል ማለት ነው። አእምሮ በመፍጨት ውስጥ ሂደት ውስጥ አብሮ ስለሚሳተፍ ማለት ነው። ከዛ በተጨማሪ ደግሞ ለመጾም ስንነሳ ሰውነታችን ይዝልብናል። እሱ ምንም ማድረግ ማንችል አክቲቭ አይሆንም ሰውነታችን ማለት ነው። ለመጸሎት ለመትጋት ያስቸግረናል። በአብይ ጾም ማድረግ ያለብን አንደኛው ነገር እንግዲህ በስትክክል ጾሙን መጻም ነው። ጾሙን እንዴት ነው የምንጾመው? አይናችንን፣ ጆሮአችንን፣ ሰውነታችንን ከነዚህ ነገሮች በሙሉ በትጋት በመገደል ታቅበን ጾማችንን መጾም ያስፈልጋል ማለት ነው። ለምን ስንጾም ለጸሎት እንተጋለን። በዚህ ጾም የመጀመሪያው እንድታውቁ የምፈልገው ድል ያደረጋችሁ ከዚህ በፊት ያሸነፈን አንድ ኃጢያት ይኖራል። መቼም አንድ ክፉ ሐሳብ ይኖራል፣ አንድ ክፉ ድርጊት ይኖረናል፣ አንድ ክፉ ልማድ ይኖረናል። ስለዚህ በዚህ ጾም ያን ክፉ ልማዳችን እንዴት ድል ማድረግ እንዳለብን መለማመድ መቻል አለብን። ስለዚህ የመጀመሪያው መጾም ያስፈልጋል። ምክንያቱም ጾም ማለ ጸሎት ነው። ለጸሎት እንድንተጋ ያደርገናል። ወእህት አለ አርምሞ
የፍትወታትን ሁሉ እንድንተገታ የሚያደርገን ወይም ደግሞ እንድናሸንፍ የሚያደርገን ጾም ስለሆነ ፍትወታችንን ሁሉ የምናሸንፈው በጾም ነው። ስለዚህ የመጀመሪያው ጾማችን የተቀደሰና የተባረከ እንዲሆንልን ከምግብ ሳይሆን አይኖቻችንን ከማይረቡ ነገሮች፣ ጆሮአችንን ከማይጠቅሙ ነገሮች መግታት ይኖርብናል ማለት ነው። ምክንያቱም አይን ካየ ልብ ያስባል፣ ልብ ካሰበ ደግሞ አካሎቻችን ወደ ድርጊት ይሄዳሉ ማለት ነው። ስለዚህ አይናችንና ጆሮአችንን አብረን ማጾም መጠበቅ መቻል አለብን። በተለይ ደግሞ ብዙ ጊዜ የምናጠፋው የምንሰማው ሶሻል ሚዲያ ላይ በጎ ነገር መሆን መቻል አለበት። ስብከቶችን በማዳመጥ መዝሙራትን በማዳመጥ የተቀደሰ ነገር፣ ምክንያቱም አይኖቻችን የእግዚአብሔርን ቃሎች ማንበብ ነው ያለባቸው፣ ጆሮቻችንም ደግሞ የእግዚአብሔርን ቃሎች መስማት ያለባቸው በዚህ ጾም ጊዜና ድል የምታደርጉበት ጊዜ ስለሆነ አብይ ጾም ታላቅ ጾም ነው። ለሁሉም ረፍት የሚሰጥ ሰላም ያለው ጾም ስለሆነ በዚህ የጾም ወቅት ማድረግ ያለብን አንደኛው ክፉ ልማዶቻችንን ይህ ክፉ ልማድ ምንድነው ያለብኝ ብለን ራሳችንን እንጠይቅ፣ ሊስት እናድርጋቸው። ከጾሙ በፊት እንግዲህ ይቅርታ መጠየቅ ያለብንን ነገር በይቅርታ እንጠይቅ፣ ንስሐ እንግባ። መቼም ባሮጌ አቁማዳ አዲስ ወይን አይከተትም እንዳለ በተበላሸ ሰውነታችን ጾሙን መቀበል የለብንም። መቀበል ያለብን በንስሐ ነው። ንስሐ ተቀብለን ጾሙን በተቀደሰ መንገድ ማሳለፍ መቻል አለብንና የመጀመሪያው ማድረግ ያለብን ንስሐ መግባት፣ የበደሉን ይቅር ማለት፣ የበደልናቸውም ካለ ይቅርታ ማድረግ ይኖርብናል፣ መካስ ይኖርብናልና በዚህ ጾም የመጀመሪያው በዚህ እንጀምረው። ከዛ በተዘለለ ደግሞ የእግዚአብሔርን ቃሎች በየቀኑ ሊስት አድርጋችሁ እንድታነቡ ያስፈልጋል። የመጀመሪያው መጽሐፍ ቅዱስ በየዕለቱ ማንበብ፣ ከኦሪት አንድ ሐዲስ ኪዳን አንድ ምዕራፍ ጠዋትና ማታ እያደረግን በማንበብ ጾሙን ማሳለፍ ያስፈልጋል። ከዛ በተጨማሪ መጽሐፍቶችን አዋልድ መጽሐፍቶችን ገዝተን ማንበብ ይኖርብናል ማለት ነው። ስለዚህ ረጅም ጊዜ ማንበብ እንኳን የማይችል ሰው በዚህ ሰዓት ማድረግ የሚገባው ስብከቶችን ያዳምጥ። ለምን ብዙ ጊዜ ብዙ ሰው ልማድ የሚያዳብረው ልማድ ይኖራል። የአንዳንድ ሰው የንባብ ልማድ ይኖረዋል፣ የአንዳንድ ሰው ደግሞ የመስማት ልማድ ሊኖር ይችላልና ዋናው ጆሮቻችንና አይኖቻችን የተቀደሰውን ነገር ማየትና መስማት ይኖርባቸዋል ነው ዓላማው በጾም ጊዜ። ስለዚህ ስብከቶችን ማዳመጥ፣ መዝሙሮችን ማዳመጥ፣ መጽሐፍ ቅዱስን ማንበብ ወይም ደግሞ አውዲዮውን እያዳመጥን ለራሳችን የመጽሐፍ ቅዱስ አውዲዮም ካለ እነሱን በማዳመጥ መያዝ እንችላለን ማለት ነው። እና እግዚአብሔር አምላክ ጾሙን በሰላም እንዲያስፈጽመን በእነዚህ ነገሮች መጀመር ያስፈልጋል ማለት ነው። ከዛ በተጨማሪ ግን አንድ የምጨምርላችሁ ትልቁ ነገር በዚህ የጾም ጊዜ የምትጸልዩት ትልቁ ጸሎት መዝሙረ ዳዊት ነው። ቤተክርስቲያን በድጓውም በተለያዩ ነገሮች ቤተክርስቲያን አብይ ጾምን የምታሳልፈው መዝሙረ ዳዊትን በማዜም ነው። በዜማ ይባላል ሙሉ መዝሙረ ዳዊት አብይ ጾምን በሙሉ ማለት ነው። እና በዚህ የጾም ጊዜ ተግታችሁ ልትጸልዩት ከሚገቡ የጸሎት አይነቶች አንዱ መዝሙረ ዳዊት ነው ማለት ነው። በብዛት የሚጸልየው መዝሙረ ዳዊት ነው በአብይ ጾም። ምክንያቱም ክርስቶስን የሚያነሳ የክርስቶስን መከራ የክርስቶስን ኃይል የደረሰበትን ፈተና ቅዱስ ዳዊት እያነሳ በትንቢት መነጽር ተነስቶ ስለሚናገር ያን የሚያስታውስ ስለሆነ፣ ምክንያቱም አብይ ጾም በራሱ የክርስቶስን መከራ መሳተፍ ነው። የምንጾመው በጾማችን እንጸድቃለን ብለን ሳይሆን ያን ክርስቶስ የደረሰበትን ክርስቶስ ያገኘውን መከራ ከሱ ለመሳተፍና በረከት ለማግኘት ነው እንጂ በጾማችን አንጸድቅም፣ በጾማችን ጽድቅ አይኖረንም። እግዚአብሔር በቸርነቱ ግን ያንን ስንሳተፍ የምናገኘው በረከት ከእርሱ ስለሆነ የበረከት ምንጭ እርሱ የበረከት አባት ስለሆነ እሱ መከራ ለመሳተፍ ነው ያንን የምናስታውሰውና በአብይ ጾም መዝሙረ ዳዊት በብዛት መጸለይ ነው። እንግዲህ የሚቻላችሁ በየዕለቱ የታዘዙትን የመዝሙረ ዳዊት ክፍሎች በየዕለቱ የሚታዘዙትን መዝሙረ ዳዊት ክፍሎች ማለት በቀን የሰኞ 30 ነው ከ1 እስከ 30፣ የማክሰኞ ደግሞ ከ31 እስከ 60፣ የረቡዕ ከ61 እስከ 80፣ የሐሙስ ከ81 እስከ 111 10፣ የአርብ ደግሞ ከ111 እስከ 130፣ የቅዳሜ ከ131 እስከ 150 ነው። መኃልየ የቅዳሜ ነው። መኃልየ ዘሰሎሞንን እንመጣበታለን። ብዙ ጊዜ እንትን ብያለሁ። ስለምን እንደሚያወራ በደንብ በግልጽ መናገር መጀመሪያ ያለብን መኃልየ ዘሰሎሞን በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምጽአት ሲመጣ ከሚዘምሩ መዝሙሮች መካከል አንደኛው መኃልየ ዘሰሎሞን ነው። የቤተ ክርስቲያንና የቅድስት ቤተ ክርስቲያንና የክርስቶስን ፍቅር የአንዲትን ነፍስና የክርስቶስን ፍቅር እንዲሁም ደግሞ የእመቤታችን የቅድስት ድንግል ማርያምና የክርስቶስን ፍቅር የሚናገር የመዝሙር ክፍል ነው መኃልየ ዘሰሎሞን። እሁድ ደግሞ 15ቱን ነቢያት ጸሎት ነው የምንጸልየውና በአብይ ጾም በተቻለን መጠን ይህንን እናድርግ። ይህ ባይቻለን ግን በየዕለቱ 10 መዝሙር ግን እንጸልይ። ለምሳሌ ከዚህ በፊት 10 ሲጸልይ የነበረ በአሁኑ ቢያንስ መጨመር አለበት 10 ማለት ነው። 20 ማድረግ መቻል አለበት። ከዚህ በፊት 20 ሲጸልይ የነበረ 30 ማድረግና በየዕለቱ የታዘዙትን መጸለይ ነው። ከዛ በተጨማሪ ግን አብይ ጾም በጣም ትልቁ ኃይለኛው ብዙ ነገሮችን ድል የምናረግበት ጾም ስለሆነ በመከራ ውስጥ ያለፋችሁ ከሆነ ብዙ ነገሮች ድል እያደረጓችሁ ተቸግራችሁ ከሆነ ይህን አብይ ጾም ድል የምታደርጉበት አንዱ መሳሪያ መዝሙረ ዳዊት ነው። ጾሙ
ጾም ስትጀምሩ ማሰብ ትጀምራላችሁ። ሰውነታችሁን ማዘዝ ትችላላችሁ። ነፍስ ስጋን ማዘዝ ስትጀምር ነገሮችን ድል ማድረግ ትችላላችሁ። ስጋችሁ ነፍሳችሁን ካዘዛችሁ ግን ስሜታዊ ነው የምትሆኑት። ራሳችሁን መቆጣጠር አትችሉ። ስለዚህ ማድረግ የሚጠበቅብን በዚህ የጾም ወቅት የመጀመሪያው ነፍሳችን ስጋችንን ማዘዝ መቻል አለባት፣ መቆጣጠር መቻል አለባትና ነፍስን ደግሞ እንድትገዛ ለማድረግ መስገድ፣ መጾም፣ መጸለይ ትልቁ ነገር ነው። የመጀመሪያው መጾም ነው። ስንጾም ሰውነታችን የሚደክም ነው የሚመስለን፣ አይደለም። መጾም ስንጀምር መስራት እንጀምራለን፣ ማሰብ እንጀምራለን። ትልቁን ኃይል የምናገኘው ከጾም ነው። ስለዚህ በትክክል መጾም ይኖርብናል ማለት ነው። አይናችንን፣ ጆሮአችንን፣ ሌሎች ሕዋሳቶቻችንን ከሐሜት ከሌሎች ነገሮች ጠብቀን በአርምሞ ምክንያቱም እህት አለ አርምሞ ነው የሚላት የአርምሞ እህቷ ናት። ዝም ማለትን መረጋጋትን የምታሰጠን ጾም ናት። ስለዚህ የአብይ ጾም ደግሞ ታላቁ ጾም ስለሆነ ለመጸለይ እንድንበረታ የሚያደርገን ጾም ስለሆነ በተቻላችሁ መጠን በመከራ ውስጥ እያለፋችሁም ከሆነ በተለይ ደግሞ 150ውን የመዝሙረ ዳዊት ጸሎት ልትጸልዩበት የምትችሉት ጊዜ ይህ የጸሎት ወቅት ነው። እየተቻለው ልማዱ ያለው አብይ ጾምን በየዕለቱ 150ውን ቢጸልይ መልካም ነው። ይሄ እንደ ሱባኤ ነው እንጂ ግዴታ አይደለም። ግዴታው በየዕለቱ የታዘዘው ነው እንድንጸልይ የታዘዘው ነው። ባይቻለው እንኳን ቢያንስ 10 ይጸልይ ነው እና ድል የምታረጉበት የመጀመሪያው በዚህ የጾም ወቅት ያሸነፈኝ ድል ያደረገኝ ክፉ ልማዴ የትኛው ነው ብለን ሊስት አድርገን አውጥተን ያን መዋጋት ይኖርብናል። ክርስቶስ እንዲያሸንፍልን ራሳችን ለክርስቶስ አሳልፈን መስጠት መቻል አለብን ማለት ነው። ምንም የሐሳቡም ይሁን የክፉ ልማዶች ውጊያም ይሁን ይህን ጾም ድል የምናረግበት የአብይ ጾም ወቅት ስለሆነ እንኳን መጣልን እኔ እስኪገባ በጣም ጓጉቼ የነበረበት ጾም ነውና በደንብ የምንማማርበትም ጊዜ ነውና በደንብ ብዙ ነገሮችን በአብይ ጾም የምንማማራለን። እንግዲህ በተቻለኝ መጠን እኔንም አስቡኝ በጸሎታችሁ እንድተጋ እንድበረታ ለእናንተ መልካም ነገር እናቀበላችሁና የአብይ ጾምን በዚህ መንገድ እናሳልፍ ነው። ስለዚህ የመጀመሪያው ንስሐ እንግባ፣ ራሳችን እናንጻ። በቆሸሸ ቤት አዲስ ምንጣፍ አይነጠፍም፣ በአሮጌ አቁማዳ አዲስ ወይን አይደረግምና ንስሐ እንግባ። ያስቀየምናቸውን ካሉ ደግሞ ይቅርታ እንበል። ያስቀየሙን ካሉ ይቅር እንበላቸው። ያስቀየምናቸው ካሉ ደግሞ እንካሳቸው፣ ይቅርታ እንጠይቃቸው። በመጨረሻም ደግሞ በአብይ ጾም በትክክል አይኖቻችን ጆሮቻችንንና መላ ሕዋሳቶቻችን እንዲጾሙ እናድርግ። አንደበታችንን ከሐሜት ጆሮችንና አይናችንን ክፉ ከማየትና ክፉ ከመስማት ልንጠብቃቸው ይገባል ማለት ነው። ከዛ በዘለለ ደግሞ የተቻላችሁ በመጨረሻ ለነግራችሁ የሚችለው ኃይለኛ ጸሎትና በተለይ ደግሞ ብዙ ችግሮች አሉብኝ የመንፈስ ውጊያ አለብኝ ብላችሁ የምታስቡ ከሆነ ድል የምታረጉበትን አንድ ጸሎት ልንገራችሁ። ጸሎተ ኪዳን ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከትንሣኤ በኋላ ያስተማራቸው ነው ጸሎተ ኪዳን ማለት ነው። 40 ቀኑን ያስተማራቸው የሚባለው ይህ የጸሎት ነው ጸሎተ ኪዳን የሚባለው። ጸሎተ ኪዳን በቤተ ክርስቲያናችን በየዕለቱ የሚደረስ ጸሎት ክፍል ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እያልን የምናደርሰው የምናዜመው የጸሎት አይነት ነውና ይህ ጸሎት በተቻላችሁ መጠን ቤተ ክርስቲያን ላይ ሄዳችሁ አድርሱት ማለት ለምሳሌ ክፉ መንፈስ አለብኝ፣ ድል አድርጎኛል፣ ብዙ ነገሮች እየተሰናካከሉብኝ ነው ብላችሁ የምታስቡ ከሆነ አብይ ጾም 40 ቀን ነው። 155 ቀናቶች ናቸው። ቢያንስ 40 ቀኑን በቤተ ክርስቲያኑ በተከታታይ ተገኝታችሁ ኪዳኑን አድርሱት። ያለባችሁ ነገር በሙሉ ያስወግደላችኋል። ይህም በእርግጠኝነት ነው የምነግራችሁ። አባቶቻችንም ያስተማሩኝ ነው የምነግሩ። ቤተ ክርስቲያንም ይህንን ታስተምራለች። ድል የምታረጉበት ነው። የጸሎተ ኪዳን ኃይለኛ የጸሎት ክፍል ነው። ብዙ ነገሮችን ድል የምታረጉባቸው በቤተ ክርስቲያኑ ተገኝታችሁ በዛው ቅጽሩ ኪዳን ሲደረስ ለ40 ተከታታይ። አሁን ብዙ ሰው ቤተ ክርስቲያን ይመጣልና በኪዳን ጊዜ ጸሎት ያደርሳል። የግሉን ጸሎት ከኪዳን በላይ ትልቅ ጸሎት የለም። ከቅዳሴ በላይ ትልቅ ጸሎት የለም። ምክንያቱም የማህበር ጸሎት ከሁሉም ይበልጣል፣ ከግል ጸሎትም ይበልጣል። ስለዚህ ኪዳን መጣችሁ አድርሱ ቤተክርስቲያን። በቤተክርስቲያን ዙሪያ የሌላችሁ ከሆናችሁ ደግሞ በሌሊት በመነሳት ቢያንስ እንጸልይ። መምህር ምን ይሉኛል? አንድ ክርስቲያን ቢያንስ ከ9 ሰዓት በኋላ መተኛት የለበትም ይላሉ። ከ9 ሰዓት በኋላ መተኛት የለበትም። ባይቻለው እንኳን 9 ሰዓት ላይ ተነስቶ ጸሎት አድርጎ ድጋሚ የተኛ ይላሉ። 10 መዝሙርም ቢሆን ወደይ ጸልዮ አመስግኖ መተኛት አለበት ይላሉ። ያን ተኝቶ ማደር የለበትም የሚል ትምህርት አላቸውና በጣም ደስ ይለኛል። ከቀረጹኝ አባቶች መካከል አንደኛው እሳቸው ናቸው። በጣም ወዳቸው አባቴ ናቸውና በሌሊት ተነስታን ቢያንስ ለኪዳን ለቤተክርስቲያን ቅርብ ያልሆኑ ሰዎች በዙሪያችን ቤተክርስቲያን የሚርቀን ከሆነ በሌሊት ተነስተን 9 ሰዓት ላይ ከ9 ሰዓት በኋላም ሊሆን ይችላል። ብቻ በሌሊት ተነስተን ግን ጸሎት እናድርስ። 9 ሰዓት ተነስተን ጸሎትን አድርገን ተመልሰን መተኛት እንችላለን። ቢያንስ 10 መዝሙር ወይም ደግሞ አንድ ንጉስ ጸልየን መተኛት መቻል አለብን ማለት ነው በአብይ ጾም። ይህንን አድርጉና ድል ያደረጋችሁትን ሁሉ ድል ታረጉታላችሁ። ወደ ክርስቶስ የቀረበ ድል የማያደርገው ምንም አይነት ነገር የለም። ፈተናም በሉት ስጋዊ ፈተና መንፈሳዊ ፈተና በሉት ድል የማታረጉት ነገር የለም። በአብይ ጾም ሁሉም ነገር ድል የሚደረግበት ነው። እግዚአብሔር አምላክ እኮ መድኃኔዓለም ክርስቶስ አብይ ጾምን እኮ በመጾም ጥንተ ጠላታችን ዲያብሎስን ድል ያረገበት ነው።
የሚረታበት ወቅት ስለሆነ እናንተ የምትተጉበትና ድል የምታረጉበት ነው። እሱም በዛ ልክ ፈተናውን የሚጨምርበት ወቅት ነው። እኛም ደግሞ የበለጠ ተግተን ከክርስቶስ ጋር ድል የምናረግበት ወቅት ስለሆነ በሌሊት መነሳትና ጸሎት ማድረግን በየዕለቱ ማንበብንና ስብከትና መዝሙራትን ማዳመጣችንን መርሳት የለብንም። ሁልጊዜም ቢሆን በየዕለቱ ማለት ነው። በየዕለቱ ከመጽሐፍ ቅዱስ አንድ ክፍል ከአዲስ ኪዳንም ከብሉይ ኪዳንም ከመዝሙረ ዳዊትም በየዕለቱ ማጥናት ከጸሎት በተጨማሪ ማለት ነው። መዝሙረ ዳዊት ጥናታችን እግዚአብሔር እንደፈቀደና እንደወደደ እንቀጥላለን። ከዛ በተጨማሪ ደግሞ በሌሊት ኪዳን ለ40 ቀን ማድረስ አብይ ጾምን ሙሉ በሙሉ ኪዳን ለማድረስ መወሰን መቻል አለብን። ቢያንስ 40 ቀኑን ሁሉን እንኳን ባይቻለን 40 ቀን ግን ቁጥራን ማድረስ መቻል አለብን አብይ ጾም። ያልተቻለን ደግሞ በሌሊት ተነስተን ጸሎት ማድረግና በየዕለቱ የታዘዙትን ስግደቶች መስገድ ይኖርብናል ማለት ነውና እግዚአብሔር አምላካችን በጸሎት እንድንበረታ ጾሙንም ደግሞ የሰላምና የፍቅር የድል እንዲያደርግልን ቅዱስ ፈቃዱ ይሆንልን። ይህን ካደረግን ድል የማናደርገው የማናሸንፈው ፈተና አይኖርም ብዬ አስባለሁ ከመድኃኔዓለም ጋርና እናንተም በጸሎት በርቱ፣ እኔንም አስቡኝ። በያላችሁበት ሁላችንም ሰላም ያድርገን። አብይ ጾም ታላቁ ጾም ነው። እግዚአብሔር አምላክ ለፍጻሜ ያብቃልን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽድቅ ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስ ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆያል።